አረ ጉድበል ሰዎች፣ አረ ጉድበል። አብርሃም ወዴት እየሄደ ነው? ደግሞ ሌላ ሴት መጣች። ጭራሽ ልጅ ምንድን ነው የሚባለው? አረ ወይኔ፣ አረ የሆነ ተረት ብቻ ለዚህ ሰጡልኝ። እኔ በጣም ይሄ በጣም ትልቅና ምርጥ ተረት ያስፈልጓል። ጭራሽ አንዷን ሲባል ሌላ ሶስተኛ አብርሽ ይዞ መጥቷል። እንግዲህ አብርሽ እረፍት የለውም። በቃ በጣም መነጋገሪያ ሆኗል። እኔ ቲክቶክ ላይ ተቆርጦ ሳየው ገና እንዲህ አልኩኝ። እኔ ደግሞ ማን መጣሽ መጀመሪያ? ከዛ እኖራለሁ ብላችሁ ተለያይታችሁ ነበር። አንተ ብለህ መልስ እየመለስክ ነበር። ያ ነው ካርም ያም ደግሞ እኔ ራስሽ ህይወት ኑሪ፣ እኔም የራስ ህይወት እኖራለሁ። በቃ ለማንኛውም ማውራት እንችላለን ብዬ አስባለሁ። ጎኒ ላይ ማንም የለም አጠገብ ቢያንስ እሺ ሶስተኛ የያዝ እንደ ሚዲያ ላይ ባያመጣት ባያወራው ይሻላል። የእውነት በቃ አልፈልግም ብያለሁ፣ አልፈልግም ከነዚህ ልጆች ጋር ብሎ ቢዘጋው ይሻላል። ለረ በለው አንተ ደህና የምትሆን መሆን አለበት ብዬ አስባለሁ። አሁንም የችኩል ውሳኔ እንድትወስን ወይ ደግሞ ፈጠን ሁሉም ስላስጨነቀ ሄርሜላን በፊና ስላስጨነቀች ታም በፊና ስላስጨነቀች እንዳይሆን ብዬ ይሄም ያስብላል። እኔ እንደዚህ አይነት ውሳኔ ውስጥ አብርሃም የቱ ጋር ነበር? ቆይ ወደቼ ወራለ ዛሬ ነፃ ሆኖ አምሬ እያንዳንዱን እውነት አለ ብለሽኛል። ቆይ ስሙት። ቆይ እኛ ጋር ያለው እውነት አለ፣ ማንም የማያውቀው ነገር ለአንተ የምንነግርህ እውነት እኛ ጋር ነው ያለው ብለሽኛል። እና ስለዚህ አሁን ጎኒ ላይ ማንም የለም፣ አጠገቤ ላይ ማንም የለም። ማውራት መፈልጋቸውን ነገሮች በሙሉ ኤፍሬምም አንቺም እናንተ ጋር ያለውን እውነታ እንድትነግሩኝ እፈልጋለሁ። ለምን እንዳንድ ሰው እኔ አእምሮዬ እየተጎዳ ነው ያለው። ለምንድን ነው የተጎዳው ማወቅ እፈልጋለሁ። እንደዚህ ሰው ልጅ ያለ ምክንያት እንደዚህ ሊሆን አይችልም። እንደዚህ ሆንኩበትን ምክንያት ማወቅ እፈልጋለሁ ከእናንተና ልክ ነህ። እሱን ምክሩ ቆይ እስኪ ምክሩ ይለፍ። ቆይ ቅድም ሰምቻታለሁ፣ ቲክቶክ ላይ ተቆርጣ ይቻታለሁ። የስ ስለዚህ ቆይ ስሙት። ቆይ ስለዚህ ቆይ ተቆረጠቻለ ሰው ለዛም ነው አንቺም የራስሽ ህይወት ኑሪ፣ እኔም የራስ ህይወት እኖራለሁ ብላችሁ ተለያይታችሁ ነበር። አንተ ከሄርሜላ ጋር እየኖርክ ነበር ላይ እሷም ልጇን እያሳደገች ነበር። ግን ደግሞ በመሀል መተህ ራስን መተህ ቤት አንኳኩተህ መተህ ከአንቺ ጋር መሆን እፈልጋለሁ፣ ልጃችንን አብረን ማሳደግ እፈልጋለሁ ብለህ በመጀመሪያ ደረጃ ቤት አንኳኩተህ መጣው አንተ ነህ። ታውቃታለህ፣ ልጅቷን ታውቃታለህ ይሉኛል። እና የት አይተዋት እንደሆነ ቪዲዮ ላይ እንዳልወጣችና እንዳለች እኔ አይቻለሁ። እና ምንድነው መሰላችሁ ልጅቷን የለቀቋት ማን እንደሆነች ቲክቶክ ላይ የአብርሃም ተቆርጦ ተለቆ ቆይ ይሄን ጉዳይ እነግራችኋለሁ። ዝም ብዬ አሁን የአብርሃምን እንስማ። ቆይ ውሳኔውን እንስማ። አረ የቱ ጋር ነው? በእናታችሁ ንገሩኝ። እንደው ላይቭ በሆነ ነገር ላይቭ እየመሰለኝ በእናታችሁ ንገሩኝ ይላል። የቱ ጋር ነበር? ቲክቶክ ላይ ስላየሁት እንትኑ ቆይ ምንድነው ውሳኔ? ሰው ውሳኔ። በሁለተኛ ነገር ደግሞ የሁሉ ነገር ሲፈጠር የሁሉ ነገር ሲካሄድ እኛ ካንተ አጠገብ ነበርን። ያም ደግሞ የሆነው ነገር እነ ቡዜም እነ ዴቭም ሁሉም ሰው መጥቶ ሲጮህ ሁሉ ነገር ሲያደርግ ደህና ነው እያልን ነበር።
ያ ደግሞ ያስባለን ነገር እነሱ ከሄዱ በኋላ አንተ በምትሰጠው መልስ ነው። የስ ኧረ አብርሽ ወደ ገደለው ጨነቀን። ይኸውላችሁ በራሱ ተጨንቆ ተጠቦ አንድ ሳምንት አብርሽ የወሰነው ውሳኔ ያስደነገጣቸዋል። እሺ ማነች? አሁንም እነሱ ሲሄዱ ምን ጠየቀ ጥያቄ ነበር። ያ ምን ጠየቀ ጥያቄ ፍቃደኛ ነው ከሩታ ጋር በመሆን ከኔ ጋር በመሆን እሷም እያለች ነበር። አንተም ትናንትና ጊዜ ፈልጋለሁ ቆይ እንዴም ደግሞ ስላስጨነቃችሁ ነው እንጂ ምናምን እያልኩ ነበር። በደንብ አስበህበት ነው ሶስተኛ ጊዜ ውስጥ አዳምጥና እኛ ስላስጨነቅን ነው የችኩል 100% እንጂ ሶስተኛዋ ልትመጣ ነው። ሶስተኛዋ እኛ ጋር ነው እውነታውን የምታገኘው። እውነት ያለው እኛ ጋር ነው። ስለዚህ ይህንን እውነት ማወቅ ከፈለክ ብቻዬን ቀጥረህ አግኘኝ ብለሽኛል። ይኸው ብቻሽን ቀጥሬሻለሁ። አንቺ ጋር አለ ያልኩበት ምክንያት ምን እንደሆነ ታውቃለህ? ጭቅጭቅና ክርክር እንዳይነሳ ስለምፈልግ ልጅህን ታያለህ። ከዛ ልጄን አፈቀኝ፣ አብረን መቆየት እንችላለን፣ አብረን መጫወት እንችላለን የሚሉ አንዳንድ ጥያቄዎችን ታነሳለህ። ቀስ በቀስ እየመጣ ስትመላለስ ማይሆን ማለት ላይክ በቃ እኔና አንቺ አብረን ብንሆን ምናምን የሚሉ ጥያቄዎችን የመጠየቅ ሀሳቦች ነበሩ። ይሄ ጥያቄ ላነሳ የቻልኩት ከምን አንጻር ነው? እሱን እኔ ማወቅ አልችልም፣ ያንተን ፍላጎት ማወቅ አልችልም። ግን ደግሞ በጣም ባለፈው ህይወት በጣም እንደበደልኩሽ፣ በጣም እንደጎዳሁሽና በጣም እንደጸጸተኝ ልነግርሽ ፈልጋለሁ ያልኩት በተደጋጋሚ ትነግረኝ ነበር። እነዚህ ነገሮች አሁን አንቺ የምታያቸውን ነገሮች ምናምን እኔ ማስተዋት አልቻልኩም። እኔ አሁን ጥያቄ እየፈጠረብኝ ያለው ነገር ያ ነገር ምን ሆኜ ነው? እሺ ይኸውልህ እንደዛ ሆነ እኮ ስትመጣ አሁን ማስተዋት አልቻልኩም ብዬሻለሁ። አንተ እንደዛ ሆነ ስትመጣ እኛ ምን ነበር የተቀበልነው። ዛሬ ላይ ግን ያን ነገር አላስታውስም እንደምትል በምንም ማወቅ አልችልም። ምክንያቱም ልጅቷ በመጣች ሌላ ጦርነት፣ ሶስተኛ ጦርነት ቆይ ትናንትና አላልሽኝም? ኦልሬዲ ይሄንን ምላሽ ከኔ ትፈልጊዋለሽ? እሺ ለራስሽ ልጠይቅሽ ደግሜ። ያኔ ጤነኛ ነበርክ። ያኔ ስትመጣ በትክክልና በስነ ስርዓት ነበር እያወራህን የነበረው። ልጅህን ለማየት ስትመላለስ በጣም በስነ ስርዓት ነበር እያወራህን የነበረው። ሲቀጥል ደግሞ ይፋ እያንዳንዱ ነገር ሲጠይቅ ፈቃደኛ ነው አልክ። ሁሉንም ነገር የኛ ሊመጣ ስለሚችል ዛሬ ላይ መጠነክርበት ነገር ሊሆን ይችላል። ግን ደግሞ እኔም ማመን ያቃተኝ ምን እንደሆነ አዲስ ህይወት እንትን ብያለሁ የሚለው ከዚች ልጅ ጋር እልህ ነው። በቃ እልህ ነው። በቃ ከሁለቱ ራስ ለመውረድ ሆን ብሎ ነው እንጂ ግን በጣም በቃ ኮሜንት አዝናኑኝ ይሄን አይገልጸው። ኮሜንት አንዳንዴ የወደ ከቪዲዮ በላይ ኮሜንት አዝናኝ ሆነ ይመጣል። ያ ሩታ ለሩታ የእውነት የምታነሳቸው ሀሳቦች ምናምን በቃ እያስጨነቅን ነው። ስላስጨነቃችሁ ነው እንጂ ብለን ያ ማለት አሁንም ቢሆን ስላስጨነቅን ነው እየወሰንከው የሚለው ጥያቄ ነው የፈጠረብኝ። ትናንት እንደዛ ካልከን በኋላ ተደፋው ይስበሰብ ያው ነው ጠንካራ ሳረገልህ ደግሞ አሁን ሩታ ካለች እኔ የራሴን ብለን ነው መልሱን እንስማ። መልሱ እኔ ቆርዳይ ውሳኔ ባይሆን ቆይ
ሰው ማድረግ የሚፈልገውን ነገር በጣም ብዙ ጊዜ በውስጥ ነው የሚያደርገው። እኛ ግን በቃ ፊት ለፊት እንናገራለን ስልክ ስንናደድን ፊት ለፊት ነው ሪያክት የምናደርገው ወይም ደግሞ በቃ ተናጋሪዎች ነው። ገባህ አይደለ? ስለምንናገር ውስጣችንን ምንም የሚናገር ሰው ብዙ ጊዜ ውስጡ ላይ ክፉ ነገር አያስብም። ጸጥ የሚል ሰው ነው ብዙ ጊዜ ክፉ ነገር ምንም ነገር የለም የምትሉ ከሆነ እቃቶች ግን አንድ ነገር እኔ ምን ማድረግ እንዳለብኝ ደግሞ እኔ አውቃለሁ። እኔ ልተባበር አንድ ነገር አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስሜት ኖሮኝ የልጅሽ አባት እኮ እንደዚህ አይነት ሰው ነው እንዲባል ፈልጌ እንደዚህ አይነት ሞራል ኖሮኝ አንተ ላይ ጨክኝ እንደዛ ማድረግ የምችል አይነት ስሜት ቆይ ስለዚህ አሁን ለነገ ህይወት በእርግጠኝነት ሜክ ሹር ሆነ ወስናል ማለት ነው ከአዲሱ አልጋ። እሺ ሩታ እኔ በቃ አሁን ከዚህ በላይ ብዙ ረጅም እንትን ማለት ምን አልፈልግም። በቃ ምንም ነገር የለም ካላችሁ መሄድ ትችላላችሁ። እኔም ዛሬ ከልዑል ጋር ከልጄ ጋር ልዋል ወደ ማታ አካባቢ ልጁን አመጣልሻለሁ። ቪዲዮ ብዙ ባለዝናና እዚህ አይነት ነገር እንዴት ላደርግ እችላለሁ? ሶስተኛ ሴት መፍትሄ ይሆናል ብዬ አላስብም። ችግር የለውም። ከሄርሜላ ደግሞ ያለውን እውነት እንሰማለን። ሩታ ነሳ ነውና አሁን ወንድሞችም እያናገሩ ነው። ያው ሙሉ ቪዲዮውን እኔ እያሳለፍኩና ቲክቶክ ላይ የተቆረጠውን ለማግኘት ነበር ስሞክር የነበረው እኔ ሙሉ ቪዲዮውን ስላላየሁት ማለት ነውና ግን በጣም ገርሞኛል። በቃ ቲክቶክ ላይ ራሱ በዛ ላይ ሰጀስት ሲያደርግ የነበረው ምንድነው ልጅቷን ነች የሆነች ልጅ አለች እና አውቃታለሁ ልጅቷን እና ያችን ነው እያደረገ ያለው እቺን አብርሽ የያዘው ከአብርሽ ጋር ታይታለች ምናምን እያሉ ማለት ነውና እኔ ያን ነገር አላስብም። አብርሃም ሌላ ሴት ይዞ ሳይሆን ከዚህ ነገር ለመውጣትና በቃ ራሱን ነፃ ለማድረግ ነው። በቃ አሁን ይህን ውሳኔ የወሰነ የዚህ ውስጥ የገባው ከዚህ ነገር በእርግጠኝነት ለመውጣት ነው እንጂ ሆን ብሎ ክህደት አይደለም። ለምንድን ነው የምንክድ? ምንድን ነው የሚያስክደን ነገር? ሲቀጥል ደግሞ እንዴት ብታስብ ነው እኔ አንተ ላይ መጥፎ ነገር የማድረግ ህሊናው እንዴት ልቦናው ኖሮኝ አንተ ላይ እንደዚህ አይነት ነገር እንዴት ላደርግ እችላለሁ? ጃላባት እንደርፈልግ